ከዛ ሌሎቻችሁ አሳሰጣላችሁ ማለት ነው። በዚህ የድምጽ መልእክት ላይ የምንሰማውን ነገር በስነ ስርዓት አሁን ጽሁፋቸው ላይ ያካተውት ነበር። ምን ብለው ነበር? ሰሞኑን የገባንበት ነገር እያሉ የጻፉባት ነገር አለችና ሰሞኑ የገቡባት ነገር ምን እንደሆነች ከራሳቸው ድምጽ እንድንሰማ አላለሁ። ሁላችሁም ሼር አድርጉላቸው። እውነት ለተደበቀባቸው በሐሰት እየተቀለደባቸው ላሉ ሰዎች በተክላላ ሼር አድርጋችሁ አድርሱት። እሺ ሰው የሁለት ታትልኩ ላጉት ቃሌና እንዴ ኦኬ አንተ ጋር ካለማ በቂ ነው። አንተ ጋር ካለ በቂ ነው። 2 ሰዓት ከ24 ደቂቃ ነውና እንትን እያደረክ አሰማ። አንተ ጋር ካለ አያስፈልግም። ኦኬ ጥቂት እያሰማችሁ በየመሃሉ ሪያክት ታደርጋላችሁ ማለት ነው። ኦኬ ሶ የጻፉትን እንዳረሱ ቅድም የጻፉትን እናስሙ አሁን እስቲ ያለው ነገር እስኪ ነገራቸው። ያው ነገሩ ማለት ነው እኛ ላስት ታይም በተነጋገርነው መሰረት አጋጣሚ ሆኖ የኢምራን ውይይት ብቻ ሳይሆን ቻሌንጅም ጭምር ነው ያለውና ስለዚህ ያ ነገር ስላለ እንሸፍናለን ነው። አንደኛ ኦዲየንስም አተናል። እኛ ቴዲ ሐዋሳ ቤት ነበረ ያሰብነው። ቴዲ ሐዋሳ ቤት እያዛችሁ ነው። ቴዲ ሐዋሳ ቤት እናንተ እንዳላችሁ ተደርጎ ነው እየተነገረ ያለው። አሁን እናንተ እንዳላችሁ ቅድም ጽሁፉ ላይ ቴዲ ሐዋሳ ቤት ብለውን ነበረ። እኛም ሰው ስለሚገኝ እሺ ብለናል። አሁን ደግሞ ይላል ራሱ ማነው ይሄ የሚናገረው? ነገራቸው ዳኒ ማነው የሚናገረው? ኢብራሂም ነው። በዛው ምን ብሏል? ኦዲየንስ አተናል ብሎ ልብ በሉ፣ ኦዲየንስ አተናል ብሎ ነው ወደዛ እንትን ያደረገው። እሱንም ልብ እያላችሁ ያለው ነገር እስኪ ነገራቸው። ያው ነገሩ ማለት ነው እኛ ላስት ታይም በተነጋገርነው መሰረት አጋጣሚ ሆኖ የኢምራን ውይይት ብቻ ሳይሆን ቻሌንጅም ጭምር ነው ያለውና ስለዚህ ያ ነገር ስላለ እንሸፍናለን ነው። አንደኛ ኦዲየንስም አተናል። እኛ ቴዲ ሐዋሳ ቤት ነበረ ያሰብነው። ቴዲ ሐዋሳ ቤት ዛሬ ራሱ ሊሆን እኛ እንወያያለን፣ ችግር የለውም። ግን ኦዲየንስም አተን እንደገና በዚህም ጋር ተሸፍነን አይሆንም። ስለዚህ አሁን የኢምራን ጉዳይ ስላለ የኢምራንን ጉዳይ ማሳለፍ አለብን። ዲስ ዊክ እኔ በበኩሌ በዚህ ሳምንት ላይ የሚደረግ ውይይት ጥቅም አልባ ነው ብዬ ነው የማስበው። ያለዛማ እዚሁ ለምን አንወያይም? እዚሁ ጋር እየተወያየን እኮ እንትን ማለት ይቻላል። ህዝብ እንዲያይና ህዝብ እንዲማርበት ነው የተፈለገው ትልቁ ነገር እና ስለዚህ ይሄ ከአካሄድ አንጻር አስተካክለን ኔክስት ዊክ የምናደርግበትን መንገድ ማመቻቸት ነው ያለብን እንጂ በዚህ ሳምንት የሚደረግ ምንም አይነት የውይይት አካሄድ ጥቅም አለው ብዬ አላስብም በበኩሌ። አብዱልከሪም የሚንገራችሁና ሀሳቡን ወይ ደግሞ እናንተም ሪፍሌክት አድርጉና እሱ የሚንገራችሁ ይሻላል። ዲያቆኒ እሺ ያ ምንድን ነው መሰለህ የነሱ ፖይንቱ ያወሩበትን ቦታ ትሪም የተደረጉ ዋና ዋና ፖይንቶች ያሉባቸው ቪዲዮዎች ቮይሶች አሉ። ስለዚህ የ2 ሰዓት ከምናምን አንተንም እንዳናደክም ምናልባት የ12 ደቂቃውን ክፈተው ዲያቆን፣ የ12 ደቂቃውን ክፈተው። ኢምራን ከማን ጋር ነው ዲቤት የሚያደርገው? ኢምራን ከማን ጋር ነው ዲቤት የሚያደርገው? ከእፎይ ጋር ነው። ያው ዛሬ ማስታወቂያዎች ተለቀዋል። ኦልሬዲ ዛሬ ማየት ትችላለህ። አሁን እኔ ራሱ ቪዲዮ ልሰራ ነው። እፎይ ዲቤቱ ሰሩን ተቀብሏል። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር አለ። ማሚ ኢምራን ከማን ጋር ነው ዲቤት የሚያደርገው? ከእፎይ ጋር ነው። ያው ዛሬ ማስታወቂያዎች ተለቀዋል። ኦልሬዲ ዛሬ ማየት ትችላለህ። አሁን እኔ ራሱ ቪዲዮ ልሰራ ነው። እፎይ ዲቤቱ ሰሩን ተቀብሏል። እሱ
ስለሱ ፐርሰናሊ እንደዚህ የምንነጋገረው ነገር አለ ማሜ። ስለዚህ አሁን ምንድን ነው እኛ ያቀረብነው ነገር አለ፣ ያ የሚሆነው ነገር እኛ የምናወራ ይሆናል። ሰው ምንድን ነው እያልኩ ያለሁት የትልቁ ጉዳይ ግን ዲቤቱ ኖርም አልኖርም በአሁኑ ወቅታዊ ሁኔታ ላይ እንደምታየው ነው ያለው ነገር አሰብቀን መሄድ አለብን ነው። ቤት እንኳን አለ ማሜ፣ ቤት እንኳን አለ፣ ዲቤት አለ። እሺ ባለፈውም ሰዓት አስታውስ እንደሆነ የዲቤቱ አካሄድ እንዴት አይነት እንደሆነ እያየ፣ ስለዚህ የዲቤቱ አካሄድ በዛ መንገድ ነው የሚሄደው ከዚህ በፊት በነበረው ሁኔታ ማለት ነው። እሺ ለማንኛውም እኔ አሁን ከነሱ ጋር ከነፎይ ጋር በሚደረገው ዲቤት ውስጥ መሀል ገብቼ ለማውራት ሳይሆን ኢንፎርሜሽንን ወደ ፐብሊክ የምታመጣበት መንገድ ማሜ፣ እኔ ይቅርታ መጠየቅ እችላለሁ። ያው እሱ እናንተን እዚህ ፐርሰናሊ ይቅርታ ጠይቅ ያለዋል። እኔ ይቅርታ መጠየቅ እችላለሁ። ዛ ተቀባይነት አግኝተዋል እንደ እናንተ ማግኘቱን እንዳለ ማግኘቱን አንተ ታውቃለህ ወይ ነው? አደባባይ ላይ ፖዝ አድርጉት እና የ12 ደቂቃውን ደግሞ ይፈቱት። እሺ ዲያቆን 12 ደቂቃው ይሻላል። ይህ 8 ደቂቃው ነው። ቆይ ግን አሁን እዚህ ጋር የተነገረውን ነገር ልብ ብላችሁ አድምጡ እንጂ ምናልባት በፍጥነት እየሄደም ስለሆነ ሰው እንዲገነዘብ ይቅርታ እንጠይቃለን እያሉ እንደሆነ እኔም ለመጀመሪያ ጊዜ ነው በነገራችን ላይ የምሰማው። ግን ምን ያህል ነው ሰው እያደመጠ ያለው? ምን ያህል እነዚህ ልጆች አጭበርባሪዎች እንደሆኑ አምታቾች እንደሆኑ በእውነት እንዲያው እግዚአብሔር ይገስጻችሁ እንጂ ሙስሊሞች በዚህ ደረጃ እንዲያው የዚህን ያህል ሄዳችሁ ነው ማለት ነው ለእምነታችሁ እንዲያው መታገል የምትፈልጉት? በእውነት ይሄ የሚያሳፍር ነው በጣም። እና አንደኛው ውይይት ጥሪውን ራሳቸው አቅርበው ራሳቸው ጠርተው እንደ የፈለገ ነገር ቢመጣ የፈለገ ሰው የፈለገው ቦታ ቢሆን እንወያያለን ብለው ሀሳብ ካቀረቡ በኋላ በመሀል ጉዳት ደርሶብናል፣ እገሌ የሚባል ሰው ጉዳት አድርሶብናል እና አሁን ሀሳባችንን እንቀይራለን ብለው ከዛ ደግሞ የቀየሩበት መንገድ ደግሞ በውስጥ ለነሱ ይቅርታ እየጠየቁ ለነሱ በውስጥ ይቅርታ እያሉ ግን በአደባባይ ግን እነዚህ ልጆች በቂ ፎሎወር የላቸውም እድል እንስጣቸው ወይ ብሎ ማለት እንዲያው በእውነት ለአድማጩንም መሳለቅ ነው። ይሄ በቃ እኛ ብቻ ነን ብልጥ፣ ማንም ከኛ በላይ ብልጥ የለም፣ እንደፈለግን ሰው ላይ እንቀልዳለን ማለት ይሄ በጣም ለራሳቸው እንዴት በሰላም እንደሚተኙ አላውቅም። እውነት እንደዚህ እየዋሸ ሰው ይተኛል? እንቅልፍ ይወስደዋል? የሚገርም ነው። እና እስኪ እንደዚህ በተለይ እንደዚህ ፎከስ መደረግ ያለበት ፖይንት ላይ እናንተ ዲል ያደረጋችሁት ማሜ ወይ ዳኒ ወይ ቃሌ እንትን ብታደርጉ ፖዝ እያደረጋችሁ ያሉትን ነገር ሰውም በደንብ ማድመጥ እንዳለበት እየተዘለለ እንዳልፍ እሱ ቢሰማ ጥሩ ነው። ጥሩ ሰው ምን እናደርጋለን? አንድ ሶስት አሁን የ12 ደቂቃ አለ ትሪም ተደርጎ ያለ ሰው እሱን አንድ 3 ደቂቃ 4 ደቂቃ ስሙና ፖይንት ያዙ። ደግሜ ላንብብላችሁ ምን ያህል በጽሁፍ የጻፉትና አብዱልከሪም የጻፈውና እዛ ግን ሲናዘዙ ሲያወሩ የነበሩት እንደማይገናኝ እዩት። ውሸታቸው ማለት ነው። ይኸው መጀመሪያ ላንብብላችሁ ደግሜ። የሆኑ 3 ክርስቲያኖች ጋር የውይይት ቀጠሮ ይዘን ነበር እና በእውነቱ ልጆቹ ምንም ተጽዕኖ ያላቸው ሰዎች አይደሉም። ይህን ለመግለጽ ለመጨረሻ ጊዜ 3ቱ ልጆች የሰሩትን 5 ቪዲዮ ያው የ3ቱ 15 ቪዲዮ ተደምሮ ከ15 ቪዲዮ ያገኙት የላይክ መጠን የኔን የትናንት ቪዲዮ አይበልጥም። በሌላ ስገልጽላችሁ ደግሞ የ3ቱም የቲክቶክ ተከታይ ቁጥር ተደምሮ የኔን አይበልጥም። ይህን እያወቅን ግን ልጆቹ ውይይቱ ብዙ ሰው በሚታደምበት መድረክ በቴዲ አዋሳ ቤት ይሆናል ስላሉን እሺ አልን። ያው እዛ ያለውን ሰው አስበን ቴዲ አዋሳ ቤት አልሆነም አይመቸኝም አለ። እዮዳብና ዮኒ ማኛ ጋር እንግባ አልናቸው። እዮዳብና ዮኒ ማኛ ጋር እንግባ አልናቸው። ልጆቹ የጥጋብ ይሁን እንጃ አንፈልግም አሉ። ሌላ መለስተኛ የመንደር ቤቶች አቀረቡ። በመጥፎም ከምናሰናብታቸው ሆደ ሰፊ ስለሆንን ደግሞ ልጆቹ ላይቭ ሲገቡ የሚሰሟቸው እነዛ ብርቅዬ 50 ሰዎችም ስላሳዘኑን እነሱን ይለፍላቸው እስቲ ብለን በቃ ያሉብንን ወቅታዊ ሌሎች ትላልቅ ጉዳዮች ጨርሰን ቀጣይ ወር ዝም ብለን እንዋያለን አልናቸው። አሁን ከፍቷቸዋል። አመስግኑ፣ ይህ ራሱ የኛ ችሎታ ነው ይላል። ኦኬ የጻፉት ሙስሊሞቹ ናቸው። ቀጥሎም የተናገሩት ደግሞ እነዚሁ የጻፉት ሰዎች ናቸው ማለት ነው። ኦኬ አሁን ደግሞ ቀጥሎ ማሰማችሁ ይቅርታ ፖይንት ያዙና ሞዴሬተር ልቀበለ ከይቅርታ ጋር ኮሜንት ምናምን ሞልቶ ነው እኮ ቆይ ቀንሼ እሰጥሃለሁ። እሺ መልሶ ቢነሳው ያሉብንን ወቅታዊ ጉዳዮች እንጨርስ። ያሉት
ያሉብን ወቅታዊ ጉዳዮችን ጨርስ የተባለው በነገራችን ላይ የምታደምጡ ሰዎች ሰሞኑን ውይይት ታውቃላችሁ። እፎይ ያደረገው ውይይት ወቅታዊ ጉዳይ ሆነባቸው፣ ዱብዳ ሆነባቸው ሳያስቡት ማለት ነው። እና ኮንዲሽናል አልነበረም። ለፋ ራሳቸው ያብራሩልሃል፣ ራሳቸው ይነግሯል። ዲቤቱ እኮ የጊዜው ሁኔታ እኮ ነው፣ እንደምታውቀው ነው ያለው ነገር። ውጥረቱን ታውቀዋለህ። አሁን ባለበት ሁኔታ እሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው ዲቤት ነው። እሺ እየሰማችሁ ነው። ከሁሱ ጀምሮ ያለንበትን ውጥረት ታውቃላችሁ፣ ከሁሱ ጀምሮ ዲቤቱ የፈጠረውን ውጥረት ታውቃላችሁ ብለው ሁሱን ሜንሽን እያደረጉ ነው። በደንብ ስሙት። ዲቤቱ እኮ የጊዜው ሁኔታ እኮ ነው፣ እንደምታውቀው ነው ያለው ነገር። ውጥረቱን ታውቀዋለህ። አሁን ባለበት ሁኔታ እሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው ዲቤት ነው። ትክክል ናቸው እነሱ። ያው ብዙ ነገር ፕሮግራማቸው ላይ ምናልባት ብዙ ነገር እንትን ብሎ ነው የሚሆነው። ግን አንድ እነሱ ላይ አይነት ነገር ፌስ ስለናንተ ሳይድ ነገር ነው። እንደዛ እያዩ ይብዳን በኋላ የመጣው እኛ ምን አገባን አይነት ነገር ትክክልም ናቸው በእናንተ ሳይድ። ያው በቅንነት ካላያችሁ ትክክል ነው በእናንተ። ለእኛ ግን ትልቅ ነገር እናንተ እዛ ቦታ ላይ ሆናችሁ ሊሆን ይችላል። ለእናንተ ለእኛ ትልቅ ነገር ስ ላይ የሆነ ሀገር ያለ ሰው የሆነ ግብፅ ያለ ሰው ኢትዮጵያ የሆነ ቢግ ነገር ተፈጥሮ ምን አገባ እኛ ኢትዮጵያ ስለሚፈጠረው ነገር አገባ ነው ቢሉ ችግር የለውም። ግብፅ ያሉት ተወሳኝ ነገር የሰማሁት ለእኛ ትልቅ ነገር ነው። እናንተ ዲያቆኖች ጋር የያዙት ያለው ነገር ለእኛ ትልቅ ጥቂት ደቂቃ አውሩና ትሰጣላችሁ ሀሳብ። አይ ማሜ የተናገራት ነገር ስላለች እሷ እንዲያስተውሏት እናንተ ጋር ምንም አልተፈጠረም። ግን ከተፈጥሯል ያን ነገር የተለያዩ እንደሆነ እሱ ብቻ ሳይሆን በዚያ ብዙ ነገሮች አሉ እንደ ራሳችን ማድረግ ያለብን። ያው የሰሙን ያርሶች ነው እና በየትኛውም ስሌት ማለት ነው የኛ ውይይት ያኛውን ነገር እንትን ይለው ሳይሆን ሌላ ነገር አለ ማስተካከል ያለብን። ይሄኛው ሰሞኛ ንቶች አሁን ቀጥታ እንደዚህ ማውራት ስላልፈለግኩኝ ነው እና እኔ አሁን ፐርሰናሊ ቀጥታ ወደዚህኛው ወደስ መዞር የሚለው ፓርት ላይ እኔ አሁን ትክክል ነው ብዬ አላምንም። እንደኛ በዚህ ሙስሊሙ ሳይድ ሆኜ ማለት ነው። በናንተ ሳይድ ሆኜ ነግሬያቸዋለሁ፣ ትክክል ናቸው። ግን እንደ አንድ ግብፅ ያለ ሰው ኢትዮጵያ የሆነ ምንም ነገር ቢፈጠር ምን አገባኝ እንደሚሉ ልክ ናቸው። ግን ለእኛ ከዚህኛው እናንተ ከምትሉት ዲቤት በየትኛው ሚዛን ማለት ነው በየትኛው ሚዛን በዚህ ሰሞን አስፈላጊ ነው ብዬ አላምነው ለእኔ ፐርሰናሊ። ምክንያቱም ለእኛ ያስፈልገናል። በዛኛው ሰድ ከኦርቶዶክስ ጋር ያለው ነገር ለእኛ በዚህ ሰዓት ሞር ኢምፖርታንት ነገር ነው። ያንን ነገር ማስተካከል የሚኖርብን ነገር አለ። ስለዚህ ይህኛውን ከሚዲያ ካራቃችሁ ብቻ ነው እናንተ ይህኛው ነገር ማይታያችሁ፣ ለእኛ ይታየናል። እንግዲህ ከዚህ ይህኛውን ነገር ማስተካከል ይኖርብናል ብዬ አምናለሁ። እናንተ ደግሞ አያገባንም የሚያብላችኋል። እኛ ደግሞ የምራኑ ሞር ኢምፖርታንት ፓርት ነው። ስለዚህ እንደ አንድ ውጭ እንዳለ ሰው እንደ አወራራቸው እንደዛ ስለሆነ ነው ውጭ እንዳለ ሰው መታችሁ አንዳንድ ውጭ እንዳለ ሰው ትክክል ናችሁ። ምን አገባን የኛ ይቀድማል። ኦፍኮርስ ትክክል ናችሁ። እንደ አንድ ደግሞ እኛ ውስጥ እንዳለ ነው ደግሞ ከሚዲያ ካራቃቸው በስተቀር ምን ያህል ነገሩ እንደሆነ የሚደበቅ ነው ብዬ አላምንም። ቴርፎር ያንን ነገር እኔ ሴትል ሳላደርግ ወይም ደግሞ ያኛው ነገር የያዝነውን ነገር እንተሳነ ወደዚህኛው እንደስ እኔ ፐርሰናሊ አይዞ ጭንቅላት የራሱ አይዞር ወደዛ ማለት ነው። ቴርፎር እኔ ባለመስማማት መለያየትም ይቻላል። እኔ ፐርሰናሊ እንዳብልከኝ ይህኛው ነገር ላይ ሞር ኢምፖርታንት ነው። የሙስሊሙን ኮሚኒቲ በሰዓት ያለው ኢቨን እየዞሩ ያሉ ቪዲዮዎችንም አጠቃላይ የኛ ብቻ ምክንያቱም እናንተ እንደ ክርስቲያን ሳይድ ሰራችሁ ራሱ በዛኛው ሳይድ ያላችሁ አንድ ፖዝ አድርገው ዲያቆን ማን ነው? ይሄኛው ተናጋሪ ማን ነው? አብዱልከሪም አብዱልከሪም ተናገረ እኮ ስሙንም አብዱልከሪም ነው። ይሄ ኦዲዮ ይለቅማ። ይሄ እሱ እየተናገረ ያለው ነገር ይለቅስ። አይ ለማቋረጥ ሳይሆን ስሙን ስላልሰማሁኝ ነው ማን እንደተናገረ። ቀጥሉ።
ኦኬ ኦኬ ይሄኛው ነገር ለኔ ሞር ኢምፖርታንት የሙስሊሙን ኮሚኒቲ በሰዓት ያለው ኢቨን እየዞሩ ያሉ ቪዲዮዎችንም አጠቃላይ የኛ ብቻ ምክንያቱም እናንተ እንደ ክርስቲያን ሳይድ ሰራችሁ ራሱ በዛኛው ሳይድ ያላችሁ ስለሆናችሁ ብዛት ማች እናንተ ቦታም ላይ ኖረው ይችላል። እኛ ግን ትልቅ ሁኔታ ውስጥ ነው ያለነው፣ በጣም ትልቅ ማለት። ስለዚህ እንዳሁኑ አይነት ለምን 10 ዲቤት አይኖርም ከዚህኛ አይበልጥም። እና መጀመሪያ ይሄ ነገር መስተካከል አለበት ብዬ አምናለሁ። የራሳችን ነገር ይሄ ይበልጣል ብዬ አስባለሁ። እና ይሄ እንደ አብዱልከሪም ያለኝ እይታ ነው፣ ያለኝ እንትን ነው። እንደ አንድ አሁንም ትክክል ናችሁ። ይሄ ድጋሚ ነው ነገራችሁ። እናንተ እንደ አንድ ውጭ እንዳለ ሰው ትክክል ናችሁ። ግን በዚህ ሳይድ ግን እኔ አሁን በተቃራኒ ግን አላስብም ነበር። እናንተ ሳይድ ላይ እንደዚህ አይነት ኢሹ ቢነሳ አንደርስታንድ ማድረግ የምችለው ነገር አንደርስታንድ አድርጉት ብዬም እኔ አላስገድዳችሁም። ግን በየትኛውም ስሌት አሁን ላይ ያለው ነገር እኔ ማስተካከል አለብኝ ብዬ ነው የማስበው። ምንም ዲቤት ውስጥ ላይ አልገባም አሁን በይቻል በዚህኛው ጊዜ፣ ምክንያቱም መስተካከል አለበት። በዚህ በኩል ሌላ ይሹ አለብን። እሺ ሀሳብ ስጡበት እዚህ ላይ በየተራና ቀጥሎ ያለውን ደግሞ አሰማችኋለሁ። ብዙ ነገር ነው እዚህ ውስጥ የተናገረው። ባይዘወይ የኔን ቴክ ልንገራችሁ። እኔ ምንድነው ከዚህ ወሰድኩት፣ አንዲያ በጣም ዳሜጅ ደርሶብናል ነው። ኦኬ ቅድም ማሜ ሲነግረን በግብፅና በኢትዮጵያ መስሎ እናንተ ኢትዮጵያ ያላችሁት ግብፅ ደግሞ አለች። ግብፅ ሀገር እናንተ ግብፃዊ ናችሁ ነው። ኢትዮጵያ ያለው ጉዳትና ችግር አይመለከተንም ማለት ትችላለች ግብፅ። ምክንያቱም ኢትዮጵያ ውስጥ ያለው ጉዳትና ችግር ስለማይነካት፣ እናንተም ስለማይነካችሁ እየተጎዳን እየተቸገርን ያለው እኛን የሚሰማን ያ ጉዳት ያ ችግር ደግሞ የመጣው በማን ነው አለ። አሁን በሰሞኑ በተደረገው ውይይት የሚዟዟሩ ቪዲዮዎች እያያችሁ ነው። በጣም ጫና በዝቶብናል። እስልምናውን ኮሚኒቲ ብዙ ነገሮች እያስነሱ ነው። ስለዚህ ከእናንተ ጋር ያለው ውይይት አናረግም። ምክንያቱም ያንን ለማድረግ ጭንቅላታችን ዝግጁ አይደለም። አሁን በብዙ ነገር ተወጥረናል። ብዙ ማስተካከል፣ ብዙ ነገሮች ማቅናት፣ ለሙስሊሙ ኮሚኒቲ ማስተካከል ያለብን ነገር ብዙ ነገር ተበላሽቶብናል ነው። ዲያቆንዬ በጣም ከይቅርታ ጋር በጣም ይቅርታ። ሞዴሬተር ስጠኝ፣ ኢምፖርታንት ስለሆነ ነው በጣም እሺ። ኮሜንት ላይ ተከባባር ችግሮች ስላሉ ነው። እሺ በጣም ይቅርታ፣ ግዴታ ስለሆነ ነው። ለአንተ ሳይሆን ለእኔ ይስጠኝ ዴቪ፣ ለእኔ ይሻላል። እሺ ለእኔ ሚስጠንና ስለተግባባን እናስተካክለዋለን እኛ። እሺ ሀሳብ ስጡ። እሺ ዳኒ ሀሳብ ስጥና ዳኒ ሀሳብ ይስጥና ከዛ ረዲ እፎ እያልን ለእያንዳንዳችሁ እጣችኋለሁ። ዳኒ ሀሳብ ካለ ቀጥል። እሺ ወገኖች እንደሰማችሁት ነው እንግዲህ ጽሁፉን ስታነቡና እነሱ ደግሞ በኦዲዮ ሲያወሩ የሰማችሁት ነገር ይገናኛል? በጭራሽ አይገናኝም። ጽሁፉ ላይ አደባባይ ላይ የፎልስ ብራቫዶ ነው የሚያሳዩት እና ራሳቸው እንደ አሸናፊ ምናምን እንደዛ ነው ለማሳየት ሲሞክሩ የምናየው። ግን በውስጥ ሲለማመጡን ሰምታችኋል አይደል? ደግሞ በግልጽ ያለውን ችግር አብራርተዋል። እንግዲህ መደጋገም አያስፈልግም። ጉዳት ላይ ነን፣ ህዝባችን እንደዚህ ነው፣ በዚህ ወቅት ምንም ማድረግ አንችልም፣ ሀሳባችን ራሱ ወደ ሌላ መሄድ አንችልም ምናምን ብለው እስካሁን ድረስ ያሉት የእፎይ ጉዳይ ላይ ነው ማለት ነው። እና ያኛው ዲቤት ያደረሰባቸው ጉዳት ምን ያህል ከባድ እንደሆነ ከዚህ መረዳት ይቻላል። ይሄ ነው እውነቱ። ዲቤቱንም የሰረዙበት ምክንያት እዛኛው ስብራት ላይ ሌላ አደጋ እንዳይጨምሩ ነው። ሞስት ፕሮባብሊ በውስጥ ሌሎች የነሱ ሰዎች ይሄ ዲቤት መደረግ የለበትም ብለው መክረዋቸው ሊሆን ይችላል። ዊዶ ነው ግን እንደሱ ይመስለኛል። እና ይሄ እንደ የነሱ የግል ውሳኔ ብቻ ሳይሆን እንደ ቡድን ተመካክረው የደረሱበት ውሳኔን ጭምር ይመስለኛል። እና ስለዚህ የእፎይ ስራ የእፎይ መርፌ አሁንም ስራውን እየሰራ ነው ማለት ነው። እግዚአብሔር ይመስገን። ግልጽ ነው። ምንም እነሱም አልሸፋፈኑም፣ ካልደበቁ ጉዳት ላይ ነን ብለዋል። ጉዳት ላይ ነን። ምናልባት ለላይቭ ጥሩ ላይሆን ይችላል። ደጋግመን ጉዳት ላይ ነን ብለን የእነሱን ድምፅ ብናስተጋባላቸው ጥሩ ነበር። ኤኒዌይ እሺ ሞዴሬት ቻሎች ዴቫና ኮንስታንቲኖስ ዳንዬ ቴንኪው በጣም አሪፍ። ሌላ እዚህ ላይ ሀሳብ መስጠት የሚፈልግ ሰው
እፎይ ሀሳብ መስጠት ትፈልጋለህ? እንኳን በሰላም መጣ። ሰላም በለንና ሰላም እያለው ሁላችሁንም እንኳን ደህና ቆያችሁኝ፣ እንኳን ደህና መጣችሁ። ከስርም ከላይም ያላችሁ ያ ቪዲዮ ሰርችበታለሁ። እኛ አሁን እኔም ቪዲዮ አይ ቲንክ በዚሁ አካውንት ላይ ቪዲዮ ሰርችበታለሁ። ሰዎቹ አክቹዋሊ በመጀመሪያ ጠፍቷል። ከእነሱ ጋር ራሱ ቀጠሮ መያዛችሁ የሚመጥኑ አይነት ሰዎች ስላልሆኑ ቦታ ሰጥታችኋቸው ራሱ ለውይይት ኢንቫይት ማድረግ እነኝን ራሱ ጤናማ አልነበረም። በተቂያ የታወቁ ስለሆኑ መዋሸት ስለሆነ ስራቸው አጀንዳ አድርጎ እዚህ ጋር ተቀምጦም ስለዚህ ጉዳይ ማውራትም ጊዜ መግደል ስለሆነ ማለት ነው። ኦልሬዲ ከእነሱ ጋር ራሱ ለመወያየት ማሰባችሁ ራሱ ስህተት ነው። የሚመጥኗችሁ አይነት ስላልሆኑ ማለት ነው። አንዴ ሆኗል። ለወደፊቱ ግን ትምህርት ይሆናል ብዬ አስባለሁ። እንደነኛ አይነት ሰዎች ለቃላቸውም ታማኝ አይደሉም። ለቃላቸው ታማኝ አለመሆናቸው ብቻ ሳይሆን የሚመጥኑ አይነት ሰዎች ያልሆኑትን ኳሊፋይድ ያልሆኑ ወደዚህ ማምጣቱም ጤናማ ነው ብዬም አላምንም። እዛው ይራገጡ፣ እዛው ይንፈራገጡ፣ እዛው መተው የተሻለ ይመስለኛል። የእናንተ ሳይድ ባላቅም በውስጥ ሌላ በውጭ ሌላ ከሚሆን ሰው ጋር እንዴት ነው እሱ መወየትስ የሚቻለው? በአንድ አፍ ሁለት ምላስ እየሆኑ በጣም አስቸጋሪ ነው። ለኦዲየንሳችን እንጠንቀቅ። ማለት እንደዚህ አይነት መምህራኖች እንደዚህ የሚዋሹ ከሆነ በእነሱ ውሸት በደንብ ልብ በሉ። እነሱ እንደዚህ የሚዋሹ ከሆነ የእነሱ ተከታዮች እንደዚህ እያዩቸው ውሸቶቻቸውን የሚደግፏቸው ከሆነ ጀስት እኛም እንደዛ የምናደርግ እንዳይመስላቸው እንደዚህ አይነት የሚዋሹ ሰዎችን ይቅርታ እስካልጠየቁ ድረስ በአደባባይ ላይ እንደዚህ ውሸት የሚዋሹ ሰዎችን ህዝቡን ይቅርታ በድያለው ዋሽቻለው እስካላሉ ድረስ ኤክስኮሙኒኬት ማድረግ ጤናማ ነው ብዬ ነው ማምነው። ፐርሰናሊ የእናንተ ሳይድ ባላቅም አድበስብሶ ማለፉ ጤናማ ነው ብዬ አላስብም። በቃ ማንም ኬትም የሚሆን ውሸት ኦዲየንሱን ይቅርታ ዋሽቻለው፣ ቀጥፌያለው፣ እከሌሌ እንዲህ ብዬ እንዲያርጌ ውሸት ነበር ብለው መናገር አለባቸው እንጂ እያለባበስ የምናልፈው አይኖርም ማለት ነው። በአደባባይ የተነገሩ ነገሮች፣ በአደባባይ የተዋሹ ነገሮች ያ መሆን አለበት። እንግዲህ በቁስል ላይ እንጨት መስደድ እንዳይሆንባቸው ይመስለኛል። አሁን የደረሰባቸው ከባድ ኪሳራ አለ። ቀጣይ ደግሞ አሁንም ይሄንኛው ከመጣባቸው ሌላ ኪሳራ ይመጣብናል። ስለዚህ እናርግበው ይመስለኛል። እንደምንም እስከዛ ድረስ ቪዲዮ ላይ እኔም ሰርቸዋለሁ። ከሴጣን ጋር እንሰራለን። አሁን የደረሰብንን ኪሳራ ለማካካስ እስልምናን ለመታደግ ከሴጣን ጋር እንሰራለን ነው እያሉ ያሉት። ከሴጣን ጋር እንሰራለን ከሚል ጋር ከሴጣን ጋር ህብረት አድርገን እንሰራለን ከሚል ጋር ማለት ለመወያየት ራሱ ትንሽ ይረብሻል እኮ። ማለት ከሴጣን ጋር ነው አብረን እንሰራለን ከሚለኝ ጋር ስለ ሃይማኖት ጉዳይ እንዴት ነው ልወያይ ህብረት ማድረገውስ? እናንተን ለመጣል ከሴጣን ጋር ቢሆን አብሬ እሰራለሁ። ኦልሬዲ ከሴጣን ጋር አብረው እንደሚሰሩ እናውቃለን። ኦፊሻሊ ግን ያው ቪዲዮ ሰርቼበታለሁ፣ ቼክ አድርጉት። የነገሯቸውም ማለት ነው ከሴጣን ጋር እሰራለሁ ከሚለኝ አካል ጋር የፈለገ የማለ እየተገዘተ ቢናገር ከሴጣን ጋር ኦልሬዲ እሰራለሁ ስላለ ዋና ታርጌት ያደረገው ሰዎችን መመረዝና ሰዎችን ማጥመድ ስለሆነ ለነሱ ምንም አይደለም። ስለዚህ ኦዲየንሶች በደንብ ልታስተውሉ የሚገባችሁ እነኚህ ሰዎች እውነትን ማሳወቅ ዋና ዓላማቸው እሱ ሳይሆን እንዴትም ብለን በፖለቲካ በልጠን ተቀናቃኞቻችንን እንዴትም ብለን አሸንፈን ብዙ ተከታይ እንዴት እናገኛለን የሚለውን ነው። ይህንን ነው ታርጌት ያደረጉት። ስለዚህ ከእንደዚህ አይነቶቹ ጋር በጣም አስቸጋሪ ነው። ውሸታቸውን ማጋለጡ ሞር የተሻለ ነው። ከአንተ ጋርም ውይይት ሳይኖር አለ ብለው በዛም ለማጭበርበር እንደሞከሩ እሱን አንሳው። ያ አላ ጭንቅላት የለውም፣ እኔ ጭንቅላት አለኝ። የኔ ፎቶ ያምራል ይመስለኛል። የመዝሙር ያሬድና የኔ ፊት በፂም ዘጭ ያለ ስለሆነ በእኔ ፎቶ ነው ኦዲየንስና ጊፍት የሚለቅሙት። የኔም ፎቶ ፊት ለፊት ካላደረጉ ኦዲየንሶቻቸው አይመጡም። ቃል እንዳለው ማለት ነው። ቃል እንዳለው አትፍራ ይላሉ። ኡስታዛችሁን ላይመለስ አከርካሪውን ከሰበርኩላችሁ በኋላ እስቲ ስለ ኡስታዛችሁ አውሩ እስቲ።
ጀግና ናስቲ ቅረብ ፊቱ የምትሉት ለአንዴና ለመጨረሻ ቀብሬላችሁ አለን የምትሉትን ኡስታዛችሁን ጀናዛውን ሂዱና ጠቡና ውሰዱ። ጀናዛችሁን ተቀበሉ ኡስታዛችሁን። ስለዚህ አይደለም በዚህ በእንትን በቴሌቪዥን ፕሮግራሞች በአብያ ቴሌቪዥን ፕሮግራምም በአባሽ ቴሌቪዥን ፕሮግራምም ውይይታችን ቀርቧል። አይደለም ቲክቶክ ላይ መሬት ወርዶ ኦዲየንሱ መሬት ወርዶ የቴሌቪዥን ፕሮግራሞቻችሁ ላይ እንኳን ውይይቶቻችንን ሪቪው አድርገውታል። እዛ ላይ ምላሽ እየሰጡ ነው። አይወክለንም፣ እንደዚህ አይነት ስህተቶች፣ እንደዚህ አይነት ጉድለቶች መጥቷል፣ ይሄንን ጭንቅላት የሌለው አካል እንዴት እናመልካለን እያሉ እየጠየቁን ነው። ከሱማ እፎይም ብናመልክ ይሻላል ብላችሁ እናንተ ራሳችሁ በውስጣታችሁ ማሰባችሁ አይቀርም። ለዛ ነው ከኡስታዞቻችሁ የኔን ፎቶ አድርገው ውይይት የሚገቡት ላይቭ ላይ። ያ ጭንቅላት የሌለው ባት ብቻ ከምናመልክ እሱን ከምናስተምር ቤታችንን ከፍተን የእፎይን ፕሮፋይል አድርገን ብንገባ ሰው ያደምጠናል። እችን የመሰለ ሸበላ ሰውዬ ፊት ለፊት ገጭ ብናደርገው ብዙ ይመጣል ብላችሁ ኡስታዞቻችሁ ነው፣ ሶሪ ተከታዮቻችሁን ሳይሆን ተከታዩ ዝም ብሎ የሚነዳ ስለሆነ ኡስታዞቻችሁ ይህንን የመሰለ ጭንቅላቱ የሚያምር ፂሙ ዘጭ ያለ ፂም አልባ ለሆነው እንዳላ ጭንቅላት የሌለውን አላ ከምናስተምር ቤታችንን ከፍተን የእፎይን ፎቶ ብናደርግ ብዙ ተከታይ ይመጣል ብለው ተቂያ የሚሰሩ ስላሉ አሁን ላይ ፐርሰናሊ ከማንም ጋር የተቀበልኩት ውይይት የለም። ግን ፎቶን አድርገው ይሸቅሉ ማይም ህዝቦቻቸውን በውሸት የተካኑ መሆናቸውን አሁንም በደንብ ኤክስፖዝ ያድርጉ ራሳቸውን። በጣም ብዙ ሙስሊም ብላይንድሊ ፎሎ ከሚያደርገው በስተቀር ቆም ብሎ የሚያገናዝብ ይሄ ሁሉ እርግጫና ሩጫ የተፈጠረባቸውን የተጣለባቸውን ሹባ ለማጥራት እንደሆነ ገብቶታል። በደንብ ተረድተውታል። ስለዚህ ከእንደነኚህ ባለጌና ውሸታሞች ጋር ምንም የምራገጥበት እኔ እንትን የለኝም። ፐርሰናሊ እኔ ምንም ለራሴ ብዙ ምንትምለው ነገር ባይኖርም ግን በሚሊዮን ተከታይ ያለን ሰዎች ነን። ከዛ ውስጥ በመቶ ሺዎች የሚቆጠሩ በእውቀትም በእድሜም በብዙ ነገር ከኛ የተሻሉ አሉ። ለእነሱ ስል እጠነቀቃለሁ። መውልበትን ማደርገውን ለኦዲየንሶቼ ስል ከባለጌና ከውሸታሞች ጋር ኦፊሻሊ ይቅርታ ስላልጠየቁ ድረስ የዋሿትን አድሚት እስካላደረጉ ድረስ ቲክቶክ ላይ ካሉ እነሱ ሪካርድ የሚያደርጉ አሉ፣ እህቶቻችን ሪካርድ የሚያደርጉ አሉ፣ ስራ እየሰሩ ከእነሱ ጋር መወያየት ይችላሉ። ከዛ የሚያልፉ ስላልሆኑ ማለት ነው። ደጋግመው ጥሪ ያቀረቡላቸው ልጆችም አሉ። ከእነሱ ጋር ሜቢ ከፈለጉ መወያየት ይችላሉ። ከአንተ ሳይድ እንፈልጋለን ካሉ ግን ሪካርድ የሚያደርጉልን እህቶቻችን አሉ። ከእነሱ ጋር ተወያይተው እነሱን ካሸነፉ እናያቸው እና ገስት ላይ አምጥተን ሜቢ እንደ ኡስታዛቸው ከባድ ስብራት እንዳይደርስባቸው። ምክንያቱም ኡስታዛቸው ከሱ የተሻለ እንትኑ መጅሊሱ የሚያውቀው የለም። መጅሊሱ ከሸለመው ጀግና ካለው በላይ እውቅናም ስለሌላቸው ማለትም በመጅሊሱ ደረጃ ዛትማች ስራ በቃ ከሱ የተሻለ ከሱ በላይ ማንም አለ ብለን አናምንም። በቃ በመጅሊሱ ባየነው ሁኔታ እነኚዎቹ ግን ሪካርድ የሚያደርጉ እህቶቻችን ከእነሱ ጋር መወያየት ይችላሉ። ሌላ ይቀሩ ቪዲዮዎች ስላሉ ቶሎ ቶሎ አስተያየት ስጡና እንትን በሉ። እሺ ማሜ ቀጥል። እኔ ትንሽ አስተውለን ከሆነ ቪዲዮ ላይ በነገራችን ላይ ዲያቆን የአብዱልከሪምን ድምፅ ስትሰማ በጣም ተመስጠ ነበርና ሀውማች እንደተጎዳ ሲሪየስሊ ከድምፀቱ ይታወቃል። ምን ያህል ጉዳት ውስጥ እንዳሉ ከሚያወራው ከድምፁ ይታወቃል። እና ማስተካከል ያለብን ነገር በተደጋጋሚ ማስተካከል ያለብን እያለ ይጠቀማልና በጣም ዳሜጅ ደርሷል ማለት ነው። ማስተካከል ያለብህ የተበላሸን ነገር ነው መቼስ። ስለዚህ ብዙ ብልሽት ደርሶባቸዋል፣ ጉዳት ደርሶባቸዋል። ያንን ማስተካከል አለብን በተደጋጋሚ እያለ በጣም ባዘነ ስሜት በጣም በተጎዳ ስሜት እንደሚያወራው የነበረው እንጂ እንደ ጀግና ወጥቶ እንደጻፈው አይነት አይደለም። የጻፈውም ራሱ ነው። ባይዘ ከሌሎቹ ይበልጥ በጣም የተጎዳውም እሱ ነው። ወጥቶ ደግሞ እድል እንስጣቸው ምናምን እያለ የጻፈውም ራሱ ነው። በነገራችን ላይ ያ ሁሉም ተጎድተዋል፣ ግን በደንብ ያንን ስሜት ያጋራ እነሱ ነው። ስለዚህ
እንዳልተጎዳ ሰውና እንዳሸናፊ ሰው አክት አታድርጉ። ተጎድታችኋል። መጎዳታችሁን አምናችሁ ተናግራችኋል። በተደጋጋሚ እንደተጎዳችሁ ተናግራችኋል። ስለዚህ ጉዳታችሁን አስታሙ እንጂ እንዳሸናፊ ሰው አክት አታድርጉ። ሲቀጥል ደግሞ ጽሁፉ ላይ ምንድን ነው ቴዲ ሐዋሳ ቤት ይሆናል ስላሉን እሺ ያልናቸው ይላል። ባይዘው እኛ ቴዲ ሐዋሳ ቤት ይሆናል አላልናቸው። ምንድነው ስምምነታችን? ገለልተኛ ቤት ይሆናል ከተቻለና እሺ ካለ ቴዲ ሐዋሳ ቤት ይሆናል። እሱ ካልተመቸው ሌላ ቤት እንፈልጋለን ብለናል እንጂ ቴዲ ሐዋሳ ቤት እናርግ የሚል ጥያቄ አይደለም ያቀረብነው። ከዛ ቴዲ ሐዋሳ ቤት ሳይመች ሲቀር ሶፎንያስ ቤት ፓስተር ሶፊ ቤት ሲባል እሺ አሉ፣ ተስማሙ። ባይዘይ ብዙ ህዝብ ፍለጋ ከሆነ ሶፊ ቤት ለምን እምቢ አላችሁ? ማን ነው እሺ አላችሁ? መጀመሪያውኑ ለምን እሺ አሉ? በኋላ ላይ እምቢ ሊሉ ነገር። ስለዚህ አሁን ብዙ ህዝብ የመፈለጉ ጉዳይ የመጣው እፎይ ሁሱን ካፈረሰው በኋላ ያንን ለማካካስ ነው እንጂ ከእፎይ በፊት ስለሆነ የተነጋገርነው። የፓስተር ሶፊን ቤት እኮ ኦልሬዲ ተስማምተው ነበር። ማስታወቂያ ሁሉ ተሰርቶ ነበር። አሁን ኤክስኪውዝ የሶፊ ቤት ትንሽ ነው ብዙ ሰው የለውም ምናምን የሚል ነገር አመጡ ማለት። ስለዚህ ጉዳታችሁን ካስታመማችሁ በትክክል አስታሙ። ማንም ላይ አትለጥፉ። እየወሰዳችሁ ታማችኋል፣ ተጎድታችኋል። በቃ ተጎድታችኋል። እስክታገግሙ ድረስ ታመሙ። እኛ ላይ መለጠፍ አይጠበቅባችሁ። ቴንክ ዩ። እሺ እዚች ላይ እኔ አንድ ትንሽ ገለጽ መደረግ አለበት ብዬ ማሰባት አንድ ፖይንት አለች። አድማጮች ልብ ልትሉ የሚገባው እነዚህ ውይይት ግርግሮች ምኖች ከገበያ መቀነስ፣ ተመልካች ማጣት፣ አድማጭ ማጣት የተነሳ ቪዲዮዎች ሪከርደሮች ትሰሩታላችሁ ብዬ አስባለሁ። ሲሶ ቤት ሄደው በየቤቱ እየዞረው ውይይት ካላደረግን ብለው ጮኸው በዘመቻ ነው እነዚህ ልጆች እንግዲህ ውይይት ጥሪ እንዲቀበሉ ያደረጓቸው። እቅድም ፍላጎትም ኖሯቸው አይደለም። ቢኮዝ እስልምና ምንም የሚያደርሰው ነገር ስለሌለ እስፔሻሊ በአሁኑ ሰዓት ላይ እዚህ ማህበራዊ ሚዲያ ላይ በየትኛውም በቲክታክን ምንም የሚያመጣው ውጤት ስለጠፋ ለውይይት ከክርስቲያን በኩል ማንም ፍላጎት የለውም፣ ትቶታል። በግድ እቤት ድረስ እየመጡ ካልተወያየም ብለው ውይይቱ ከተቀበሏቸው በኋላ ልብ ልትሉ የሚገባው ይሄ ውይይት እፎይ ከመወያየቱ አስቀድሞ ነው የተያዘው። ተይዞ ስንት ሳምንት? ለ3 ሳምንት። ከ3 ሳምንት በኋላ ሊደረግ ተስማምተው በዛ 3 ሳምንት ውስጥ ማለት ነው። የዛ ሰዓት ይሄ እነሱም እንትና ውይይት ጥሪ ያቀረቡት የለ፣ ከእፎይ ጋር የሚነካካ ምንም ነገር የለም። ዝም የተባለ ነበረ። በዛ መሀል የእፎይን ድምፅ ቆርጠው እንግዲህ 3 ሳምንት ቀጠሮ ከያዙ በኋላ የእፎይ ድምፅ ተቆርጦ ቪዲዮ ተሰራ የውሸት። ያንን አራግበው ወጥቶላቸው ከዛ እንደሚታወቀው ያቺ ጃኒ የምትባለው በመሃል የውይይት ጥሪ እኔ ያስማማለሁ የሚል አቀረበች። ልብ በሉ፣ ይሄ ሁሉ ሲሆን 3 ሳምንት ጊዜ ቀጠሮ ይዘዋል ከነዚህ ልጆች ጋር። በዛ መሃል ነው ያልታሰበው ድንገተኛ የእነፎይ ውይይት መጣ፣ ተካሂዶ ድባቅ መታቸው። እንዳይሞቱ እንዳይሽሩ አድርጎ ቀበራቸው። ለዛ ነው እየመጡ ይህን ሁሉ ለቅሶ እዚህ የሚያለቅሱት ማለት ነው። ሌላው ልብ ልትሉና ከጆሮዋችሁ እንዲጠፋ የማልፈልገው አንድ ትልቅ ፖይንት አለ። እነዚህ ሰዎች ሲያወሩ ራሱ ድምፃቸውን ታውቁታላችሁ። አሁን ዞር ስትሉ ወይ የሆነ ሪከርድ ብታገኙ፣ ዞር ስትሉ ወይ እነሱ ቤት ድንገት እንኳን ገብታችሁ ምን ሲሉ ልሰሟቸው ትችላላችሁ። ወንድ የሆነ እኛ ፊት ወንድ የሆነ መጥቶ እንደዚህ ይናገራል፣ ወንድ የሆነ ብሎ የሚጮሁት ኡስታዞቻችሁ እኛ ጋር ሲመጡ ምን አይነት ሰዎች ድምፃቸውን ራሱ እንዴት አርግበው እንዴት ተቅለስልሰው እንዴት ለምነው እግር ላይ ወድቀው እንደሚሄዱ በደንብ ልታስተውሉት ይገባል። ልክ የነሱ ፉከራ ስትሰሙ ይህን ድምፅ እንዳትረሱት። ሙስሊሞች ጭንቅላታችሁ ላይ ሴቭ አድርጉት። ቃል ስጋ ሆነ ምን ብሎኛል በሉ። ልክ ሲፎክሩ ይሄ ድምፅ ጭንቅላታችሁ ላይ እንዲመጣ ፈልጋለሁ፣ እንዲደውልባችሁ። ኦኬ፣ ሪከርዱ ይለቀቅላችኋል፣ ስሙት። ከዛ ራሳችሁን ታዘቡት። ምን እየተደረገብን ነው? እኛ ህፃን ልጅ ነን ወይ? የዚህን ያህል ወጥቶ የጻፈው ይሄ ግለሰብ ነው የለመነው ሰውዬ፣ እግሩ ላይ ወድቆ የለመነው ሰውዬ። ጉዳት ደርሶብናል። እኛ ከዚህ በላይ 10 ዲቤት ቢደረግ የዚህ አይነት 10 ቢደረግ አናገግምም ነው ያለው። ከዚህ ውስጥ ልንወጣ አንችልም። ከአቅማችን በላይ የሆነ ነገር ነው የመጣብን እንደ ኮሚኒቲም ጭምር እያለ ነው የሚናገረውና ይህን እንድታስተውሉ ትፈልጋለሁ። ቴንኪው ዲያቆን ካስረዘም ይቅርታ። ችግር የለውም። ቶሎ እናዳርስና ሁሉንም
ምክንያቱም የቀሩት ጥቂት ደግሞ ሀሳቦች አሉ፣ በጣም ኢምፖርታንት ሀሳቦች እና እንደሱ እናገርለን። እሺ አርዲ ይቀጥል። እሺ አይ ቶሎ እንደገና ግልጽ ለማድረግ ምናልባት የእፎይን ንግግር አሁን ከአፉ ሰምታችኋል። ከዚህ በኋላ ድራማ ለመስራት ቢሞክሩ ውይይት አለ እፎይ ይመጣል ብለው እንግዲህ ፊቱን እየተጠቀሙ ቤታቸው ለመቀመጥ ቢሞክሩ ውሸት ድራማ እየተሰራባችሁ እንደሆነ ውሸት እንደሆነ መረዳት ትችላላችሁ ማለት ነው። ምንም የተቀበለው ውይይት የለም፣ የሚኖር ውይይት የለም። ለዚያውም ከነዚህ ልጆች ጋር በእውነት እንዲያው አይደለምና እፎይ ሌሎች ልጆችም ከነዚህ ልጆች ጋር ባይወያዩ ተመራጭ ነው። እውነት ለመናገር እኔ የዛሬ ዓመት 2 ዓመት አልወያይም ከነዚህ ልጆች ጋር ውሸታሞች ናቸው ብዬ መናገር ከጀመር ቆይቻለሁ። ሙስሊሙ ግን ፈርተ ነው እንደዚህ ነው ኖ ተናግሬያለሁ መጥቶ ይቅርታ እስከሚጠይቅ ድረስ አያችሁ፣ እንደ ልባቸው የፈለጉትን ነገር መናገር የሚችሉ ይመስላቸዋል፣ እንደፈለጉ መዋሸት የሚችሉ ይመስላቸዋልና እንደዚህ የሚያደርግ ሰው ጋር በአደባባይ ይቅርታ እንዲጠይቅ ካልተደረገ በስተቀር አይማርም። መቼም ቢሆን አይማሩም እነዚህ ልጆች እና በፍጹም ምንም የሚደረግ ውይይት የለም። ከዛ ባሻገር ግን ከነማሜ ጋር ደግሞ ውይይት ቢያደርጉ ኖሮ የበለጠ ጉድጓድ ውስጥ ነበር የሚገቡት። የበለጠ ያቋታለችን አተው እኮ አይደለም እኮ በገዛ እጃቸው ቆሰቆሱ ከእፎይ ጋር ያው የደረሰባቸውን ነገር አይተናል። አሁንም ደግሞ በገዛ እጃቸው ቆሰቆሱ ከነማሜ ጋር ሲያጮሁት እኮ ቪዲዮን እኮ እንሰማለን እኮ ሲያጮሁ አለ። ከ3 ክርስቲያኖች ጋር የሚደረግ ውይይት አለ ማንም ሰው እንዳይቀር ምናምን ብለው እኮ ስንት ቪዲዮ እኮ አይተናል እኮ። ከዛ ግን አሁን ጊዜዋ ስትቀርብ ሙስሊሞች ቀን የሚደርስ አይመስላቸውም መሰለኝ ብዙ ጊዜ። አንዴ ከረመዳን በኋላ አንዴ ጾም ሲፈታ አንዴ እንደዚህ ሲሆን ይሉና ቀኗ ልክ ልትደርስ ስትል ግን የእናቴ መቀነት አደናቀፈኝ ወደ ማለት ይገባል። እና በእውነት እነማሜም እንዲያው እፎይ እንዳለው መጀመሪያ መቀበል አልነበረባቸው። ምንም የሚመጥኗቸው ልጆች አይደሉም። ግን ደግሞ ከተቀበሉና ደግሞ እሺ ካሉ አይቀር ደግሞ ቢደረግ ኖሮ ጥሩ ነበረ። በጣም ተአምርና የነበር ደግሞ እዛ ላይ ግን ያው እቺ ስለገባባቻቸው ቀርቷል ማለት ነው። ለማንኛውም በቃ እዚህ ላይ ቆይ እኔ ሶሪ ኢንተራፕት ተሰራረግ ስቲል እኮ ፈርታችኋል ይላሉ ኮመንት ላይ የእነሱዎች እኮ እምቢ ብለው ውይይቱን ማለት ነው። እነማሜ እንደፈሩ እኮ ነው አሁንም እንትን የሚያደርጉት ጭንቅላት የሌለውን አካል የሚከተሉት ከስር የሚጽፉት። ቢያንስ ለጌጥ አይደለም ለእናንተ ጭንቅላት የተገጠመላችሁ ዲስትራክሽን ነው። አውቀው ነው ባይዘወይ ብዙ እሱ ላይ ብዙ ኤነርጂ እንዳታቃጥል አውቀው ዲስትራክት ሊያደርጉ ነው ሀሳባችን እና ለኦዲየንሱ ክሊር ለማድረግ ነው። ድምፃቸው ኦልሬዲ ራሱ የልጆቹ የሙስሊሞቹ ድምፅ አለ እኮ የወንድሞቻቸው። ጭንቅላት የሌላቸው ሌሎች ሊኖሩ ይችላሉ። ረንደም ላይ ገቡ ማለት ጭንቅላት የሌለው የሚከተሉ ጭንቅላት ለጌጥ የተሸከሙ ማለት ነው። ለእነሱ ክሊር ለማድረግ ነው። ኖ ተዋቸው እፎይ ሪሊ ምንም እነዚህ እኮ የፈለገ እንዲያው ፊት ለፊታቸው አላህ መጥቶ ራሱን አላህ አይደለሁኝም ቢላቸው በቲፎዞ የሚመሩ ልጆች ናቸው። ምንም it doesn't make a difference. So ወደ እንትን አረቋይ ተውሃስ ቋንዴ ከቶፒኩ እንዳትወጪ ፕሊዝ። እሺ ኮመንት ላይ የሚጽፉት ችግር የለውም። አሁን ኮመንት ላይ እንደዚህ ውሸታ ምናምን የሚሉት በጣም የተናደዱ የተበሳጩ ያፈሩ ሰዎች ናቸው። ባይዘወይ ምርጫ ያላቸው ይሄ ነው በቃ ኦንሊ ቲንግ ያላቸው በቃ እየሰሙ ውሸታም ማለት ነው። እና ወንድሞቻችሁ እንዴት እየዋሿችሁ እንዴት እየቀጠፏችሁ እንደሆነ በውስጥ ከወንድሞቻችን ከነዳኒ ከቃልዬ ጋር ከማሜ ጋር ይቅርታ ኃላፊነት እንወስዳለን ብለው ሲለማመጡ ወጥተው ግን ለእናንተ የጻፉላችሁን አያችሁ። ስለዚህ በጣም ወንድሞቻችሁ እንዴት አድርገው እንደሚጫወቱባችሁ እናንተ መብታችሁ ነው። እኛ ግን ባለ አይምሮ ስለሆንን ኦኬ አስተዋይ ስለሆንን ክርስቲያኖች ማንም ዝም ብሎ እንዲጫወትብን ስለማንፈልግ እንዲያው ቢጠቅማችሁ ነው የምናሰማችሁ። ክርስቲያኖችን ደግሞ ውሸታም ሰዎችን እንድታውቁ ነው። ከዛ አንጻር ነው። ሜቢ የቀረ ሀሳባን ለምጨምሩት ካለ ጨምሩ፣ ካልሆነ ላሰማና ጠቅላላ አድርጋችሁ ሰመሪ ትሰጣላችሁ። ልቀጥል አንድ ሀሳብ ብቻ። እሺ ታላቁ እንኳን በሰላም መጡ ዲያቆን። ሰላም ብያለሁ ሁላችሁንም። ዲያቆን መዝሙር ያሬድ ሁላችሁንም ሰላም ብያለሁ ኮሌክቲቭሊ።
እንትን አንድ አስተያየት የነሱ እንደ ትልቅ ክራይቴሪያ አድርገው ያቀረቡት ታዋቂነትን ነበር። ይሄ እነሱ የሚሰሩት ቪዲዮ ኮሌክቲቭሊ የኔን አንድ ቪዲዮ አያክልም ምናምን አይነት ነገር ማለት ነው። በነገራችን ላይ ማሜንና ዳኒን ማግኘት ፕሪቪሌጅ ነው ለነዚህ ልጆች፣ በጣም ፕሪቪሌጅ ነው። ከነዚህ ልጆች ጋር ከነዚህ ሰዎች ጋር መወያየት ዳር ጃያንትስ ኦፍ የንጽጽር ዓለም እውነት ለሁሉ የሚል የቴሌግራም እንትን እያለ ግሩፕ እያለ ዳኒና ማሜን ማግኘት በቃ ማይታሰብ ነው። አይደለም ለነሱ እኛ ራሱ ስናገኛቸው ደስ ነበር የሚለን ማሜንም ሆነ ዳኒን ማለት ነው። አሁን የማንም ኩታራ ተነስቶ ታዋቂ ስላልሆኑ ከነዚህ ጋር እንወያይም ሲሉ በቃ ምን ያክል ትናንት እንደተወለዱ ነው የሚያሳዩ። በቃ ምን ያክል በንጽጽር ዓለም እንዳልነበሩ እንዳልቆዩ ነው የሚያሳዩ። ስለዚህ አሁን ይሄንን እንትኑን አድርጎ የመታወቅን ጉዳይ የላይክን የምናምን ጉዳይ እንደ ክራይቴሪያ አድርጎ ማቅረብ በጣም ነው የሚገርመው፣ በጣም ማለት ነው። እንደዛ ከሆነ እኮ እነሱ ራሱ ከማን ጋር ነው ሊወያዩ የሚገባው? በቃ ጩጬ ከሆኑት ምናምን ጋር ነው። ሲቀጥል እንደው ይሄ ሰዎቹን እንታዋቸውና ጉዳዩ ላይ አተኩረን እንትን ብንል ጥሩ ነው። አሁን ለዚህ እነሱ ራሱ በጣም ደስ የሚላቸው ነው ይመስሉ። ለምንድነው በጣም ደስ የሚላቸው? አላማቸው ይሄ ነው። በቃ ይዋሻሉ፣ የሆነ የሚጮህ ነገር ይናገሩና የሚጮህ ነገር ያደርጉና ስለነሱ ስናወራ በዛው ታዋቂነትን እናገኛለን የሚል ነገር ስላላቸው ማለት ነው። ለዛ ውሸታቸውን በስነ ስርዓት ግንጥል አድርጎ ዲስማንትል አድርጎ ማሳየት፣ ከዛ የማሳመን ግዴታ የለብንም። እነሱ ራሳቸው ሰሚው ማለት ነው ውሳኔውን ይወስናል ማለት ነው። ሀሳቢ ግልጽ ከሆነ እንጨምራለን። እሺ ባይዘዌ እኔ በጣም ታንኪ ማለት እንፈልጋለን። ይሄን የቀዳችሁ ወንድሞቻችን ባትቀዱ ኖሮ በቃ ያ የጻፉት ነገር እውነት ይሆን ነበር ማለት ነው። እና መቅዳታችሁ በጣም 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 ትልቅ ጥበብ ነው። እና በሰዎች እንደዚህ ሲዋሹ በዚህ መልኩ ማጋለጡና ቀርታችሁ በዚህ መልኩ ማስቀመጣችሁ ጠቀመ እንጂ ሽምጥጥ አድርገው ዋሽተው ነበረ። እና ሌላውን በቃ ተክቢር እያለ ማሻላ እያለ ይከተል ነበር ማለት ነው። እና መቅዳታችሁ በጣም በጣም አሪፍ ነገር ነው። ኤቪደንስ ሆኗል ማለት ነው ለሁሉም ሰው። ቀጥሎ ያለውን እንትን ልበልና ሀሳብ ያልሰጣችሁ አንድ ላይ ጨምቃችሁ ሰጣላችሁ ማለት ነው። ኦኬ ግን የትኛውም ስሌ አሁን ላይ ያለው ነገር ማስተካከል አለብኝ ብዬ ነው የማስበው። ምንም ቤት ውስጥ ላይ አልገባም አሁን በይቻል በዚህኛው ጊዜ፣ ምክንያቱም መስተካከል አለበት። በዚህ በኩል ሌላ ይሹ አለብን ሀሳብ ነገር መጨረሻውን ማየት እንፈልጋል እንጂ የፕሮግራም ችግር የለብኝም። ግን ምንድነው መሰለህ ያንን ይቅርታ ጠይቃለሁ፣ ግን ካለው ሁኔታ አንጻር ነገሩን እንቀይርና ዲቤቱ ይደረግ ነው በቃ እንጂ አሁን እኛ ዲቤቱን እንፈልጋለን እኛም ማድረግ ግን አሁን ዲስ ታይም ግን ከዲቤቱ ከእናንተ ዲቤት ይልቅ የሚጠቅመን እኛ እንደ እስልምና እንደ ሙስሊም አሁን እንደ ሙስሊም ሁላችንም ሊጠቅመን የሚችል መቼስ የሚጠቅመንን ነገር ነው የምናደርገው ማለት ነው። አስሎንጋስ ህዝቡ ነገሮችን እንዲገና ድርብ ያለ ነገር ሲሆን ምንም ነገር ሳይጨበት ሳይያዝ የሚሄደው። ስለዚህ እኛ ይህን ነገር ትንሽ ረገብናብና ቅድም አብዶም እንዳለው የእንትናም ቫይራል የወጣው ነገር ቀስቀስ ይበልና እናደገ ነው። ፐርሰናሊ ይቅርታ ጠይቃለሁ እኔ ስለነሰፉ ማለት ነው። ችግር የለው እሱ አሁን ይቅርታ መጠየቅ ትልቅነት ነው ብዬ ነው የማስበው። አንዳንድ ነገሮች እናውራ ሚስጠር አብዱ የምትለው ነገር አለ፣ ሀሳብ አለ፣ ላስ የምታወራው ነገር ካለ በነሳይድ ልክናቸው ይህ ነው የማስበው። በእኛ ደግሞ በጣም እያጠቀኝ ግን የእኛ ኮሚኒቲው ላይ ነገ ብዙዎች እኮ አሉ ኮሚኒቲ ብዙ እዛ ህዝብ ላይ ሌላ ርዕስ መደረብ ስላልፈለግን ግን አሁን ችግሩ ሲያዘ ሳይድ እና ተመሳሳይ ሌላ ኢሹስ ራሱ ጆይን አድርጎ ማድረግ የምንችልበት አይነት አቴንሽን አለ። እኛ ሙስሊሙ ኮሚኒቲ ነው ኤክስትራሊ ውይይቱን ሊያዳምጥን ይመጣል የማስበው አብዛኛው ማለት ነው። ሰሞንኛው ኢሹ ማለት ነው ይበልጣል ከዚኛው እኛ ከያዝነው ፕሮግራም ምንም አይካድ ነገር ነው። እኛ ዘበዛ አሁን የሰሞንኛ የተፈጠረው እንኳን እንደ ኢትዮጵያ ያለ ኢሹ ይበልጣል ይችላል። በዛ ምክንያት እዚህ ጋር መያዝ አለበት። ይቅርታ ሰሞኑ የተፈጠረው ነገር እንኳን በእኛ አይደለም እንደ ኢትዮጵያ ራሱ በጣም ከባድ ኢሹ ነው ያለው።
ደግማችሁ ስሙት። እንደ ኢትዮጵያ እንደ አገር አስጨናቂ ነገር ነው የገጠመን ነው እያለ ያለው። ወደኋላ አድርገው ቢሰሙት ደስ ይለኛል። እንዲያስተውሉት ነው ሪከርደሮች። አብዛኛው ማለት ነው የሰሞንኛው ይሹ ማለት ነው ይበልጣል ከዚህኛው እኛ ከያዝነው ፕሮግራም ምንም አይካድ ነገር ነው። እኛ የነዛበዛ አሁን የሰሞንኛ የተፈጠረው እንኳን እንደ ኢትዮጵያ ያለ ይሹ ይበልጣል እስራኤል በዛ ምክንያት ነው እስራኤል እንጂ የሆነ እንትን እያለ አይደለም። ቴኩም የሚታወቅ ነገር እኮ አይ የኛ ይበልጣል አሁን ማድረግ እንችላለን ከተባለ ኦልራይት እኔ ችግር የለም። ለምሳሌ በዛ መድረክ ያህል የሚሆን አይነት ካደረግነው እኛ እንደዛ አሁን በቃ ተመጣጣኝ ነው። ጋትማችን እንትን አይልም። ወደዚህኛውም ዞረን ወደዚህ መመለስ እንችላል። ህዝቡም ሊዞር ይችላል። ችግር የለው። እኛ እኮ ኮሚኒቲ ያለ ራሳችን ብቻ አይደለም የምናወራው፣ ህዝብ አለ በዚህ በኩል። ስለዚህ እንደዚህም ልናስብ ይገባል። አንተ እያወራ ያለው ደቂቃ መያዝ እንደዚህ ምናምን ውስጥ ችግር ሰይጣን ራሱ አስቀመጠ። ደቂቃ ያዝልን ችግር የሰይጣን ፓርት መጣላችሁ። ሰይጣን ጋር እንሰራለን ያው። ስለዚህ እንደዚህም ልናስብ ይገባል። አንተ እያወራ ያለው ደቂቃ መያዝ እንደዚህ ምናምን ውስጥ ችግር ሰይጣን ራሱ አስቀመጠ። ደቂቃ ያዝልን ችግር የለብንም። ዲያብሎስ ራሱ መሆን ይችላል ይችላል ችግር የለብኝ። ፐርሰናል ደቂቃ በትክክል ያዝ እንጂ ማለት ነው። ዋናው ይሄኛው ነው። ሰሙ አየር ላይ ያለውን ነገር አውርተን ወደዚህ መዞር የምንችልበት ሩም ነው ወይ ነው ፖይንቱ። ካልሆነ ግን በቃ አቅም አለመኖር የውይይቱ ፕሮግራም ነው። አቅም አለመኖር የኛ ጥፋት አለ። እኛ እዚያ ቦታ ላይ ስለዚህ ይሄ ራሱ ነው አሁን የውይይቱ ኢቨን ውይይቱ እኛ ውይይቱን እኮ እንዲደረግ ፍልቀን ዛሬም ነገር ችግር የለብን። ግን አሁን ይሄኛውን ነገር በቃ አሁን በእጃችን ላይ ያለው ነገር ይሄ ህዝብ ዘንድ ላይ ትልቅ ነገር ነው። ስለዚህ ይሄኛውን ሴትል እንድናደርግ ጠብቆናላችሁ። አፎር ይሄኛውን ሴትል እናደርግ አይደል? አይ እንዲህ መሆን የለበትም እንዴት እንደዚህ ይደረጋል? በቂ ባልሆነ ምክንያት እና ምን አይነት ነገር መጣ? በቂ ባልሆነ ምክንያት አይደለም፣ በቂ ነው። በየትኛውም ቦታ ብለን ዲያብሎስ ሁላ የሚኖርበት ቦታ ችግር የለብን። እዛ ባቴ ለማድረግ እንችላለን። ያም መሆን ማይችል ከሆነ ዘረዘርን ይሄኛውን ሰው ነገሩ አይመቸኝ የዘረዘርኳቸው ቤቶች ጠቅላላ አይመቹም ለኛ ራሱ ባይዘው። አሁን ስሙ የዘረዘርኳቸው ቤቶች ጠቅላላ ለእኛም አይመቹንም ብሎ የሚጠራቸው ስም አለ። የማንም ስም ይጨምራሉ አብረው የኢዮዳብን ኢዮዳብን ያው ሰሞኑን እየገቡ ታውቃላችሁ፣ በጣም ወዳጆች ናቸውና ኢዮዳብ ራሱ አይመቸንም፣ ግን በቃ አታክ ማድረግ ስለምንፈልግ ኢዮዳብ ባይመቸንም ዮኒ ማኛም እንኳን ቢሆን ባይመቸንም ሰይጣንም ቢሆን ባይመቸንም እንገባለን። ዋናው አታክ እናድርግ ነው። ዋናው እፎይ ያደረሰብንን ጥቃት እንመልስ ነው። ስሟቸው ዲያቆን ሰይጣንም ቢሆን ደቂቃ ቢይዝ ችግር የለብንም ያሉት እኮ ሰይጣን ለማን እንደሚያደላ እኮ ስለሚያውቁ ዲያብሎስም ቢሆን አለ ችግር የለ ለማን እንደሚያደላ ያውቁታል። ዲያብሎስም ጋርም እንገባለን ሲል አልሰማሁም። የትም ቦታ እንገባለን አለ። እሺ ስሙ ዛባቴ ለማድረግ እንችላለን። ያም መሆን ማይችል ከሆነ ዘረዘርን ይሄኛውን ሰው ነገሩ አይመቸኝ የዘረዘርኳቸው ቤቶች ጠቅላላ አይመቹም ለኛ ራሱ ሊትራሊ ቴዲ ሐዋሳ ጋር ቢሆን ሁላ የሆነ ችግር አለ፣ የሆኒም ጋር ቢሆን ችግር አለ፣ ኢዮዳብ ጋር ቢሆን ችግር አለ። እንዳለ ለኛ አይመቹ ግን ውይይት ነው በቃ ሰሩ ውይይት ነው የሚለው እንቀው። ግን እናንተ ይሄም አይመችንም አላችሁ፣ የእናንተንም ሸው እንረዳ አላችሁ። ግን ምንም በማይመጥን ሁኔታ ግን ይህን መቀልበስ አንቺ ኢምራን ከማን ጋር ነው ዲቤት የሚያደርገው? እሺ በደንብ ስሙ። አሁን እፎይ ጋ ነው። ያው ዛሬ ማስታወቂያዎች ተለቀዋል። ኦልሬዲ ዛሬ ማየት ትችላለህ። አሁን ሁሉ እኔ ራሱ ቪዲዮ ልሰራ ነው። አሁን እፎይ ዲቤቱ ሰሩን ተቀብሏል። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር እፎይ ጋ ነው። ያው ዛሬ ማስታወቂያዎች ተለቀዋል። ኦልሬዲ ዛሬ ማየት ትችላለህ። አሁን ሁሉ እኔ ራሱ ቪዲዮ ልሰራ ነው። አሁን እፎይ ዲቤቱ ሰሩን ተቀብሏል። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር አይደለም ማሜ። ስለዚህ አሁን ምንድን ነው እኛ ያቀረብነው ነገር አለ። ያ የሚሆነው ነገር እኛ የምናወራ የሆነ ሰው ምንድን ነው እያልኩ ያለሁት የትልቁ ጉዳይ ግን ዲቤቱ ኖረም አልኖረም 2 ሚኒትስ ነው የቀረው። 2 ሚኒትሱን ጨርሳችሁ ሀሳብ ስጠቅላችሁ እንደሰማችሁ እፎይ ዲቤቱን ተቀብሏል ሲባል እሱን እዚህ አልነግርህም ነው ያለው። ኦኬ
ቢኮዝ ያውቁታል ዲቤቱን እፎይ እንዳልተቀበለ። ከዛ ምን አለ? ዲቤቱ ኖረም አልኖረም አለ። አስተውሉ። እሺ ቫዮሌሽን ሄት ስፒች እያለኝ ነው። ፕሊዝ ኮፒ ሊንክ አድርጉልኝ። እኔ እኮ በራሳችሁ ቃላት ራሳችሁ ትጨነቃላችሁ። ፕሊዝ ቫዮሌሽን እያለኝ ነው። አንዴ ኮፒ ሊንክ አድርጉልኝ። እሺ አታስቁኝ ፕሊዝ። ኮፒ ሊንክ አድርጉ። ራሳችሁ ኮሜንት ጉድ ላይቭ ያርጉት። ኮሜንቱንም ጉድ ላይቭ አርጉት። ኦኬ ጉድ ላይቭ እያላችሁ ጻፉ ኮሜንት ላይ። እሺ 2 ሚኒትስ ነው የቀረችን፣ እንጨርሳት። እሱ ፐርሰናሊ እንደዚህ የሚነጋገረው ነገር አይደለም ማሜ። ስለዚህ አሁን ምንድን ነው እኛ ያቀረብነው ነገር አለ፣ ያ የሚሆነው ነገር እኛ የምናወራ የሆነ ሰው ምንድን ነው እያልኩ ያለሁት የትልቁ ጉዳይ ግን ዲቤቱ ኖርም አልኖርም በአሁኑ ወቅታዊ ሁኔታ ላይ እንደምታየው ነው ያለውን ነገር አስጠብቀን መሄድ አለብን ነው። ቤት እንኳን አለ ማሜ፣ ቤት እንኳን አለ። አሁን ዲቤት አለ። እሺ ባለፈውም ሰዓት አስታውስ እንደሆነ የዲቤቱ አካሄድ እንዴት አይነት እንደሆነ እያየን፣ ስለዚህ የዲቤቱ አካሄድ በዛ መንገድ ነው የሚሄደው ከዚህ በፊት በነበረው ሁኔታ ማለት ነው። እሺ ለማንኛውም እኔ አሁን ከነሱ ጋር ከነፎይ ጋር በሚደረገው ዲቤት ውስጥ መሀል ገብቼ ለማውራት ሳይሆን ኢንፎርሜሽንን ወደ ፐብሊክ የምታመጣበት መንገድ ማሜ እኔ ይቅርታ መጠየቅ እችላለሁ። ያው እነሱ እናንተን እዚህ ፐርሰናሊ ያው እኔ ይቅርታ መጠየቅ እችላለሁ ኃላፊነት ወስዳለሁ አሏችሁ። በኋላ የጻፉትስ ምንድን ነው የሚለው? ጭራሽ እነ ማሚ ይቅርታ እንደጠየቁ እነሱ ደግሞ በቃ እንደ ቸር ስለሆኑ ይቅርታቸው እንደተቀበሉ አይደል ለእናንተ የነገሯችሁ፣ ለሙስሊሞች የነገሯችሁ። በውስጥ ግን ምንድን ነው ያሉት? ያው ስሙ ተቀባይነት አግኝተዋል። እንዲ ጥሪ ማጌቱንና አለማጌቱን አንተ ታውቃለህ ወይ ነው? አደባባይ ላይ አልተነገረም። ብራዘር አለመነገሩ እንዴት ነው እንትን ያደረገ እርግጠኛ እንድትሆን ያደረገ? ይኸው ከኦርቶዶክሶች የምንሰማው ነገር አለ እኮ ብራዘር፣ እነሱም እያወሩ ነው እዚሁ እንዲህ እንትን ነገሮችን ለመፍታት እያወራን እዚህ ቁጭ አድርገህ ፖስት ታደረገ ነገር ወይ ፌስቡክ ላይ ፖስት ላደረኩት ነገር እኔ ኃላፊነቱን ወስዳለሁ። ኢብራሂምም ከኛ ጋር ተማክሮ አይደለም እንዴ ያረክ ያለው? ምን መሰለህ አሁን እኮ ውይይቱ ይካሄድ አይካሄድ እየወሰድን ነው መርሲውን ምናምን እያለ ነው። እና አንተ ግን ፖስት ሙስሊሞቹ ውይይቱን አልፈለጉትም። ለምንድነው ፖስት እየተደማመጥ ነው? ኢብራሂም ፖስት አድርጓል አይደል? አደባባይ ላይ አድርጓል። እሱ ቤቱን ያራዘመው አንተ ግን አልፈልጉም ብለህ ነው ፖስት ያደረገው። አልፈልጉም አላልኩም ወንድም። እንደዛ ውይይቱን ምንድነው ልክ ሙስሊሞች እንትን እንዳደረጉ አድርገህ እዚሁ ለመስማማት እሺ ሀሳብ ስጡ እዚህ ላይ እንግዲህ እና እየጠቀለል እንመጣለን ማለት ነው። ሰው ለእያንዳንዳችሁ እየሰጠው ሄዳለሁ ማለት ነው። ስለዚህ ከቃልዬ ሀሳብ አለ። ቃልዬ ቀጥል፣ ከዛ ዳኒ። ይህን ቪዲዮ ትንሽ ሰከንድ ብትሰሙት ደግሞ እዛው አጥፋ ብሎ ሲያስነሳው የገዛ ወንድሙ ፖስቱን አጥፋ ብሎ ሲያስነሳው ትሰሙታላችሁ። ዳኒ የጻፈውን ለማስጠፋት ማለት ነው። ዳኒ የጻፈውን ለማስጠፋት ብቸኛው አማራጭ የነበረው ዳኒ የጻፈው ሲምፕሊ ዲቤቱን ያለኛ እንትን አራዝሞታል። ዲቤቱን የፈለጉት አይመስልም። በቃ ፖይንቱ እሱ የጻፈውን ለማስጠፋት ዋና እንትናቸው የነበረው ዋና በቃ ጀስት መፍትሄያቸው የነበረው ማስጠፋት ነበር። ስለዚህ የገዛ ወንድሙን ኢብሮ አጥፋው፣ በቃ ያንተን አጥፋው ብሎ ሲያስጠፋው ትሰሙታላችሁ። ትንሽ ቢቀጥል ማለት ነው ሰዓትና እንትን እንዳያደርገኝ እንጂ እንግዲህ የ2 ሰዓት ከ24 ደቂቃ እንደዚህ አይነት እንትን ሪከርድ አለ። አስፈላጊ የሆነው ማስረጃ ሙሉ ለራሳችሁ እንሰጣችኋለን ከመጣችሁ ማለት ነው። እዚህም ከመጣችሁ ለራሳችሁ እንሰጣችኋለን። አፍተር ኦል ግን
እንግዲህ የተጻፈውን ነገር አይታችሁታል። የተጻፈው ነገር ሲምፕሊ በቃ እነሱ ቴክ ኦቨር እያደረጉ እንደሆነ አፐራንዱ እንዳላቸው እንደውም እኛ በቃ ለምንን ተቀበለናቸው ዲቤት ለምንን ጠይቀናቸው እነሱም ያንን በመቀበል በቃ ውለታ እየዋሉልን እንደሆነ ምናምን ነበር እንትን ሲያደርጉ የነበረው ማለት ነው። ግን ደግሞ የሁሉ ልመና ነው የነበረው በእነሱ ሳይድ ማለት ነው። ምን ያህል ሲቅለሰለሱ እንደምታያቸው ታያላችሁ። ከመጀመሪያው ጀምሮ ስንመለከት እንትኑ ላይ ላይቭ ላይ የሚያሳዩት ነገር ለህዝባቸው ጭምር የሚያሳዩት ነገር ለራሳቸው ህዝብ ራሱ ያላቸውን ንቀት ያሳያል ብዬ ነው የማስበው። በቃ ህዝባቸውን ንቀውታል ማለት ነው። ፊት ለፊት የሚታይን ነገር ይክዱታል፣ ይሸመጥጡታል። which means በቃ የሚላቸውን ነገር የሚሉትን ነገር በሙሉ ተከትሎ የሚሄድ ህዝብ እንዳለ አስበዋል። የገዛ ህዝባቸውን የእኛን ተዉትና የገዛ ህዝባቸውን ንቀውታል። ሶ በዚህ መንገድ እንትን ያደርጋሉ። ሶ የጻፈው ከላይ ቅድም መዝሙር ያነበበላችሁና አሁን በዚህ እየሰማችሁ ያላችሁት ነገር ምን ያህል ርቀት እንዳለው ተመልከቱ። ሶ እንግዲህ እስልምናው በእንደዚህ አይነት መንገድ ቃል እየተቀየረ በእንደዚህ አይነት መንገድ እየተካደና እየተዋሸ ካልሆነ በስተቀር በሪያሊቲ አይቆምም ማለት ነው። በሌላ አባባል በሪያሊቲ አይቆምም። ሶ እስካሁንም ድረስ ሲሆን የነበረው ነገር ዲቤት እየተንቀለቀሉ እየጠሩ የነበረውን ዲቤት ነው እየተቀበልናቸው የነበረው ማለት ነው። ስላሴ ላይ ኤልፒቲ ላይ ተወያየነው ኦልሬዲ እነሱ እየተንቀለቀሉ በየቤቱ የሚገቡበትና እንትን የሆነ ነገር ነው። ከዛ በኋላ አንስተውት የማያውቁ ይኸው ተደገመ። እፎይ ደግሞ በደንብ አድርጎ ዘጋው። እሱን ነገር ምን ያህል እንደ ትልቅ ችግር አይተውት ሌላ ዲቤት መቀበል እንኳን እስከማይችሉ ድረስ የተቀበሉትን እስከሚያጥፉት ድረስ ደግሞ እንዴት እንደሄደ ትመለከታላችሁ። ሶ እንደነዚህ አይነት ሰዎችን አምናችሁ የምትከተሉ ሰዎች ግን ቱ ቢ ኦነስት በጣም አሳዛኝ ሁኔታ ላይ ነው ያላችሁት። በቃ አውት ኦፍ ዲስፐሬሽን ያላችሁት ማለት ነው። ተስፋ እንዳለው ሰው አይደለም የምትንቀሳቀሱት ማለት ነው። ቅድም እፎይ አንድ ነገር ሲል ነበር። እፎይ የሰራውን ቪዲዮ አይቼዋለሁ። እኔም ቪዲዮ ሰርች አለው ቴሌግራም ላይ እንትን አድርጌያለሁ። ሼር አድርጓቸው ቪዲዮዎቹ። ሌላ አንድ ቪዲዮ መድገሚያ ይቀር ሶ ግን ቅድም እፎይ ሲል ነበር ከእነዚህ ሰዎች ጋር ኦፍኮርስ መወያየት አያስፈልግም ብለናቸዋል ከዚህ በፊት። አለቆቻቸውን ስንጠራቸው አይመጡም። አንደኛው ይዋሻል። መጽሐፍ አወጡብኝና እና እስቲ በግሪኩ ብለህ ባወራው ነገር ላይ ተወያይ ሲባል የጻፍኩትን መጽሐፍ አውጥቶብኛል። ከዛ ቪዲዮ ተሰራለት። እሱ አይደለም ተብሎ ቪዲዮ ተሰራለት። አት ሴም ታይም እንደዛ ተብሎ ራሱ አይመጣም እሱ ነው ብሎ ማለት ነው። እኔ በነገራችን ተምታቶበት ነው። እኔ ነኝ በዚህ አጋጣሚ እሱም እንዲሰማ ቃል ሲባል ተምታቶበት ነው እንጂ እኔ ነኝ ገዝቼ መጽሐፉን ፒዲኤፍ ሰርቼ ለሙስሊሞች የሰጠኋቸው ላይቭ ላይ አድርሱለት። ቃል ስጋ ሆነ። እኔ ነኝ ያንተን መጽሐፍ ስላልሆነ ገንዘብ በማውጣቴ በጣም አዝኜ ይሄ በነፃ ሊሰጥ ራሱ እንደው ሙስሊሞች ጓግቶ ስለነበር ለሙስሊሞች ሰጥቻቸዋለሁ እና እኔ ነኝ እንደዚህ ያደረግኩት። ቃል ይቅርታ፣ ቀጥል። እሺ ቴንክ ዩ። ሶ እንግዲህ ይኸው ሰምታችኋል። በየላይቭ ቃሌ እንትኔን መጽሐፌን አባስቶ ለቆብኛልና የቀረበልኝን አልቀበልም ያቀረበልኝን ሁኔታ አልቀበልም ሲል ሰምታችሁታል። በተለያየ ላይቭ ላይ ተመሳሳይ ነገር ብሏል። እኔን አግኝቶኝ ማስረጃ አምጣ እኔ ለመሆኔ ብየው እኔ ብሏል ያልከውን ራሱ ሪከርድ አምጣ ብየው አላመጣም። የግሪኩ ቴክስት ላይ ብቻ ቆመን እስቲ እናውራ የሚለውን ጥሪ በዚህ መንገድ ነው ያመለጠው ማለት ነው።